ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቻናል ቤተሰቦቼ እንደምን ቆይታችኋል? ዛሬ የምንነጋገረው እንግዲህ ስለ አንድ ትልቅ የጤናና የውበት ጋሬጣ ስለሆነው ስለ እምብርት በታች ስብና በጎን በኩል ስለሚፈጠር ስብ ነው ማለት ነው። በብዙ ጥረት በብዙ ስፖርትና በብዙ ረሃብ እንኳን ሊጠፋ ስላልቻለው ከእምብርት በታች ስላለው ልከኛ ቦርጭና በወገባችን ዙሪያ ስለተጠመጠመው የጎን ስብ ወይም ደግሞ ላቭ ሃንድለስ በጥልቅ እንመለከታለን ማለት ነው። ይህ ስብ ለምን የሰውነታችን የመጨረሻ መጠባበቂያ ባንክ እንደሆነና ለምንስ እንደ ልብ ሊቀልጥ እንዳልቻለ ሳይንሳዊ ምስጢሩንም አብረን በዛሬው ቆይታችን እንፈትሻለን ማለት ነው። በዛሬው ልዩ ዝግጅታችን እንግዲህ የሚከተሉትን ዋና ዋና ነጥቦች ዳሰሳ እናደርጋለን። ለምሳሌ በታችኛው የሆድ ክፍልና በጎን በኩል የሚከማቹ ስቦች ከሌላው የሰውነት ክፍል ስብ በምን እንደሚለዩና ለምንስ በደም ዝውውር እንደሚታቀቡ እናያለን። እንዲሁም ደግሞ ከቀዝቃዛ ውሃ መታጠብ ጀምሮ እስከ ሆድ መሳሳብ እንቅስቃሴ ወይም ስቶማች ቫኪዩሚንግ ድረስ ያሉ ለውጥ የሚያመጡ ነገር ግን ብዙም የማይታወቁ 5 ድንቅ የመፍትሄ ሀሳቦችንም አብረን እንጋራለን ማለት ነው። በመጨረሻም የአፕል ሳይደር ቪኒጋር እንዲሁም ደግሞ የአመጋገብ ስልታችን በደማችን ውስጥ ያለውን ስብ አከማች ሆርሞን ወይም ኢንሱሊንን እንዴት በቁጥጥር ስር አውለው ቦርጭን እንደሚያቃጥሉ እንመለከታለን። ክቡራትና ክቡራን ይህ ዝግጅት ቦርጭን ለማጥፋት በምታደርጉት ትግል ውስጥ ትክክለኛውንና አቋራጩን ሳይንሳዊ መንገድ የሚያሳይ በመሆኑ እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። ቪዲዮውንም ስትጀምሩት ላይክ በማድረግ ለሌሎችም እንዲደርስ አግዙኝ እላለሁ። እንዲህ ያሉ የጤና መረጃዎች ወደ እናንተ ሁልጊዜ እንዲደርሷችሁ ደግሞ የቻናሌ ቤተሰብ በመሆን ሰብስክራይብ እና ላይክ በማድረግ እንዲሁም ኮሜንት በማድረግ አገርነታችሁን እንድታሳዩኝ በአክብሮት ጠይቃችኋለሁ ማለት ነው። አብራችሁኝ ቆዩ። ብዙውን ጊዜ የሆድን ስብ ለማጥፋት ስናስብ ወደ አእምሯችን የሚመጡት ከባድ ሩጫና የረሃብ አመጋገባችን ብቻ ናቸው። ሆኖም ግን ከእምብርት በታች ያለው ቦርጭና የጎን ስብ ወይም ደግሞ ላቭ ሃንድለስ ጠንካራ ከመሆናቸው የተነሳ እናንተ ከልማዳዊ መንገድ ወጣ ያሉ ስልቶችን እንድትጠቀሙ ያስገድዳሉ። እነዚህ አካባቢዎች በደም ዝውውር ዝቅተኛ በመሆናቸውና ስብን አጥብቀው የሚይዙ ሴሎች ስላሏቸው ሰውነታችሁን ከተለመደው የዝምታ ቀጠና ወይም ደግሞ ኮምፎርት ዞን ውስጥ የሚያወጡ እንደ ቀዝቃዛ ውሃ መታጠብ፣ ያተነፋፈስ ስልትና የቆመ ስራ ወይም ደግሞ ቆማችሁ ስራን በመስራት እንቅስቃሴ በማድረግ ያሉ መፍትሄዎችንም ማካተት ለውጡን ያፋጥንላችኋል። እነዚህን ያልተለመዱ ነገር ግን ሳይንሳዊ መሰረት ያላቸውን መንገዶች ከመደበኛው የአኗኗር ዘይቤያችሁ ጋር ስታቀናጁ ሰውነታችሁ ስብን የሚያከማችበትን መንገድ ቀይሮ ማለት ነው ማቃጠል እንዲጀምር ትገፋፉታላችሁ። ስብን ማጥፋት ማለት በጂም ውስጥ መልፋት ብቻ ሳይሆን እናንተ በዕለት ተዕለት ቀላል በሚመስሉ ነገር ግን ውጤታማ በሆኑ የባህሪ ለውጦች ውስጥ የሰውነታችሁን ኬሚስትሪ የምታስተካክሉበት የጥበብ መንገድ ነው። ከዚህ በመቀጠል እንግዲህ 5 ከዚህ ጋር የተገናኙ ወይም ደግሞ ከእምብርት በታች የሚገኝ ስብንና በጎናችን በኩል የሚከማች የስብ አይነትን ለማቅለጥ የሚያግዟችሁን ወይም ደግሞ ለማጥፋት የሚረዷችሁን 5 መሰረታዊ የሆኑ የመፍትሄ መንገዶችን ነው የማስረዳችሁ። ከዚህ ጋር በተገናኘ እንግዲህ ቀዳማዊ ወዳደረግነው ሐሳብ ስንሄድ አንደኛ በቀዝቃዛ ውሃ መታጠብ ነው። ብዙዎቻችን ቅዝቃዜን እንደ ጠላት ብናየውም ለቦርጭ መጥፋት ግን ድብቅ መሳሪያችሁ ሊሆን ይችላል። ሰውነታችሁ ውስጥ ነጭ ስብና ቡናማ ስብ የተባሉ 2 ተቃራኒ ስቦች አሉ። ነጭ ስብ በእምብርት በታችና በጎን በኩል የሚከማቸውና እኛም ደግሞ እንዲጠፋ የምንፈልገው ትርፍ ካሎሪ ሲሆን፣ ቡናማ ስብ ደግሞ ኃይልን በማቃጠል ሙቀት የሚያመነጭ ምድጃ ማለት ይቻላል። እናንተ ገላችሁን በቅዝቃዜ ውሃ ስትታጠቡ ሰውነታችሁ የሙቀት መጠኑ እንዳይቀንስ ሲል ይህንን ቡናማ ስብ ወዲያውኑ ያነቃቀዋል። ቡናማ ስብ ደግሞ ስራውን ለመስራትና ሙቀት ለመፍጠር የሚያስፈልገውን ነዳጅ የሚያገኘውም ደግሞ በሆዳችሁ ላይ ከተከማቸው ነጭ ስብ ውስጥ ነው ማለት ነው። በዚህ ሂደት ውስጥ ምንም አይነት አካላዊ እንቅስቃሴ ሳታደርጉ ሰውነታችሁ በራሱ ኬሚካላዊ ምላሽ ስብን ማቅለጥ ይጀምራል። ከዚህም በተጨማሪ የቀዝቃዛ ውሃ ንክኪ በታችኛው የሆድ ክፍል ውስጥ እንኳን ተኝቶ የነበረውን የደም ዝውውር እንዲነቃቃ ያደርገዋል። በታችኛው ቦርጭ አካባቢ ያለው ስብ እልህኛ የሆነበት አንዱ ምክንያት ደም በሚገባ ስለማይደርሰውና ስቡን አንቀሳቅሶ ማቃጠል ስለማይችል ነው። ቅዝቃዜው ግን ደም ወደ እነዚህ ቦታዎች በኃይል እንዲሰራጭ በማድረግ ስቡ ተፈጭቶ እንዲወጡ ወይም ደግሞ እንዲቀልጥ ምቹ ሁኔታን ይፈጥራል። ይህ ሂደት የሰውነትን ሜታቦሊዝም ለሰዓታት ከፍ አድርጎ ስለሚያቆየው እናንተ ገላችሁን ታጥባችሁ ከወጣችሁ በኋላ እንኳን ሰውነታችሁ ግን አሁንም ስብ ማቃጠሉን ወይም ደግሞ ማቅለጡን ይቀጥላል። ይህንን ልምድ ለመጀመር የግድ በበረዶ ውሃ ውስጥ መዘፈቅ አይጠበቅባችሁም።
ይልቁንም በተለመደው ለብ ባለ ውሃ ታጥባችሁ ስትጨርሱ የመጨረሻዎቹን ከ30 እስከ 2 ደቂቃ ያሉትን ጊዜያት በቅዝቃዜ ውሃ መታጠብ በቂ ነው። ይህ ቀላል የሚመስል ነገር ግን ጥልቅ የሆነ ለውጥ ሰውነታችሁ ስብን የሚያከማችበት ሳይሆን የሚያቃጥልበትን መንገድ እንዲመጥ ያደርገዋል ማለት ነው። ሁለተኛው ደግሞ ምግብን በሚገባ አኝኮ መብላት ነው። ብዙ ጊዜ የምንመገበው ምግብ አይነት ብቻ ላይ ትኩረት እናደርጋለን እንጂ እንዴት እንደምንበላው ግን እንዘነጋዋለን። እናንተ ምግብን በሚገባ ደጋግማችሁ ሳታኝኩት በፍጥነት ስትውጡ ሆዳችሁ የመሙላት ስሜቱን ለጭንቅላታችሁ ለመግለጽ ጊዜ ያጣል። ሳይንሳዊ ጥናት እንደሚያሳየው ሆድ የጠገብኩት መልእክት ለጭንቅላት አድርሶ ምላሽ እስኪያገኝ ድረስ እንኳን ቢያንስ 20 ደቂቃ ይፈጅበታል። በፍጥነት የምትመገቡ ከሆነ ግን ጭንቅላታችሁ ጠግቤያለሁ የሚለውን ትዕዛዝ ሳይሰጠባችሁ ማለት ነው እናንተ ከሚያስፈልገው በላይ ብዙ ካሎሪ ትወስዳላችሁ። ይህ ትርፍ ካሎሪ ደግሞ በቀጥታ ወደ ታችኛው ቦርጭና ወደ ጎን ስብነት ይቀየራል። በሌላ በኩል እያንዳንዱን ጉርሻ በሚገባ አኝካችሁ ስትበሉ በምራቃችሁ ውስጥ የሚገኙት የምግብ መፍጫ ኢንዛይሞች ስራቸውን ቀድሞ ይጀምራሉ። ይህም ምግቡ ወደ ሆድ ሲወርድ እንኳን በቀላሉ እንዲፈጭና ለኃይልነት እንዲውል ያደርገዋል እንጂ እንደ ስብ እንዳይከማች ይረዳል። እናንተ በረጋ መንፈስና በሚገባ አኝካችሁ ስትመገቡ ሌፕቲን የተባለው የጥጋብ ሆርሞን በስርዓቱ እንዲመነጭ ስለሚያደርግ ሰውነታችሁ ያለውን ትርፍ ስብ እንዲያቃጥል እንጂ ተጨማሪ ስብ እንዳይከማች ምልክትን ይሰጠዋል። ይህንን ቀላል የሚመስል ነገር ግን እጅግ ውጤታማ ዘዴ ተግባራዊ ለማድረግ ምግብ ስትመገቡ እንኳን ስልካችሁን ወይም ደግሞ ቴሌቪዥን ከማየት ተቆጠባችሁ ትኩረታችሁን በሙሉ ምግብ ላይ ብቻ ማድረግ ይኖርባችኋል። እናንተም እያንዳንዱን ጉርሻ አጣጥማችሁና በሚገባ አኝካችሁ መብላት ስትጀምሩ ያለምንም ከባድ ስፖርት የካሎሪ ፍጆታችሁን በከፍተኛ ሁኔታ መቀነስ ወይም ደግሞ የሆድንም ሆነ የጎን ስባችሁን መከላከል ወይም ማቅለጥ ትችላላችሁ ማለት ነው። ሶስተኛ ደግሞ ቁጭ ብሎ ከመስራት ቆሞና እየተንቀሳቀሱ መስራት ይመከራል። በዘመናዊ አኗኗር ውስጥ ረጅም ሰዓት ተቀምጦ መዋል ለታችኛው ቦርጭና ለጎን ስብ መከማቸት ዋነኛው ስውር ጠላት ነው። እናንተ ለረጅም ሰዓት ስትቀመጡ በሰውነታችሁ ውስጥ ስብን የሚያቀልጠውን ሊፖፕሮቲን ሊፒዝ የተባለው ኢንዛይም ስራውን ሙሉ በሙሉ በሚባል ደረጃ ያቆማል። ስትቀመጡ የሆድና የጎን ጡንቻዎቻችሁ ስለሚላሉ ሰውነታችሁ የሚያገኘውን ካሎሪ በቀላሉ በእነዚህ አካባቢዎች እንዲከማቹ ያደርጋል። ተቀምጦ መዋል ለሰውነት የሚሰጠው መልእክት አሁን ኃይል አያስፈልገኝም፣ ስለዚህ የሚመጣውን ምግብ ሁሉ ወደ ስብነት ቀይረህ አስቀምጠው የሚል ስለሆነ መጠንቀቅ ይኖርባቸዋል። በተቃራኒው ግን ስራችሁን ቆማችሁ ለመስራት ስትሞክሩ ወይም ደግሞ በየመሃሉ ቆማችሁ እያላችሁ ስትንቀሳቀሱ ሰውነታችሁ ሚዛኑን ለመጠበቅ ሲል ብቻ የሆድና የጀርባ ጡንቻዎችን ወይም ኮር ሞዝሎችን በቅንነት እንዲሰሩ ያደርጋቸዋል። እናንተ ቆማችሁ በምትውሉበት ጊዜ ሰውነታችሁ ከተቀመጣችሁበት ጊዜ በበለጠ በእያንዳንዱ ደቂቃ ብዙ ካሎሪዎችን ያቃጥላል። ይህ ሂደት በደም ውስጥ ያለውን ስኳር በፍጥነት ወደ ኃይል ስለሚቀይረው ስኳሩ ወደ ታችኛው ቦርጭና ወደ ጎን ስብነት የመቀየር እድሉ ይቀንሳል። ስለዚህ ይህንን ለመተግበር የግድ ቀኑን ሙሉ መቆም የለባችሁ። ነገር ግን ስልክ ስታወሩ ቆማችሁ የመሄድ ወይም በየቀኑ 30 ደቂቃ ተነስታችሁ ለ2 ደቂቃ የመዘዋወር ልማድ ብታደርጉ እንኳን በሰውነታችሁ ላይ ትልቅ ለውጥ ታያላችሁ። እናንተ የመቀመጫ ሰዓታችሁን ቀንሳችሁ በመቆም ስትተኩት ሰውነታችሁ ስብ የማቃጠል ሂደቱን ቀኑን ሙሉ ንቁ አድርጎ እንዲቆይ ትገፋፉታላችሁ ማለት ነው። ይህም በተለይ ያንን እልከኛ የጎን ስብ ወይም ደግሞ ላቭ ሃንድለስን ቀስ በቀስ እንዲቀልጥ ያደርገዋል ማለት ነው። አራተኛ ደግሞ የሆድ መተንፈሻ ልምምድ ወይም ደግሞ ስቶማች ቫኪዩሚንግ ነው። ይህ ዘዴ ብዙ ጊዜ በሰውነት ግንባታ ስፖርተኞች ዘንድ ለወገብ መጥበብና ለጠፍጣፋ ሆድ እንደ ምስጢር የሚጠቀሙበት ነው። ብዙውን ጊዜ የምንሰራቸው የሆድ ስፖርቶች ውጫዊውን ጡንቻ ብቻ ነው የሚያጠነክሩት። ነገር ግን እናንተ ይህንን አተነፋፈስ ዘዴ ስትጠቀሙት ከውስጥ ሆድን ደግፎ የሚይዘውን ትራንስቫረስ አብዶሚን የተባለውን ጡንቻ ታነቃቁታላችሁ። ይህ ጡንቻ እንደ ተፈጥሯዊ ኮርሴት ሆኖ ሆዳችሁን ወደ ውስጥ የመሰብሰብ ኃላፊነት ያለበት ነው። እናንተ ረጅም ሰዓት ተቀምጣችሁ ስትውሉ ይህ ጡንቻ ስለሚላላ ማለት ነው የውስጥ አካላችሁ ወደ ውጭ እንዲገፋና የታችኛው ቦርጭ ወጣ ብሎ እንዲታይ ያደርገዋል። ይህንን ልምምድ ለመስራት ደግሞ ጠዋት በባዶ ሆድ ቆማችሁ ወይም በጉልበታችሁ ተንበርክካችሁ አየርን ወደ ውጪ ሙሉ በሙሉ አስወጡ። ከዚያም ሆዳችሁን እንብርታችሁ ወደ ጀርባችሁ እስኪለጠፍ ድረስ
በኃይል ወደ ውስጥ ሳቡት። በዚህ ሁኔታ ለ15 ወይም ደግሞ ለ20 ሰከንዳት ትንፋሻችሁን ይዛችሁ ቆዩ። እናንተ ይህንን በቀን 5 ወይም 10 ጊዜ ደጋግማችሁ ስታደርጉ የውስጥ ጡንቻዎቻችሁ ይጠነክራሉ። ይህም ያለምንም ተጨማሪ ድካም ሆዳችሁ በራሱ ጊዜ ወደ ውስጥ እንዲሰበሰብና የታችኛው ቦርጭም እንዲጠፋ ያደርጋል። የዚህ ዘዴ ትልቁ ጥቅም የሆድ ጡንቻን ቅርጽ ከማውጣቱም ባለፈ የጀርባ ህመምን መቀነሱና የሆድ ዕቃ አካባቢ ያሉ ስቦችንም እንዲቀልጡ መጫኑ ነው። እናንተ ይህንን ቀላል ልምምድ የጠዋት ተግባራችሁ ብታደርጉት ደግሞ በጥቂት ሳምንታት ውስጥ ወገባችሁ እየጠበበና ሆዳችሁም እየሰገገ መሄዱን በተጨባጭ ማየት ትጀምራላችሁ ማለት ነው። አምስተኛና የመጨረሻው እንግዲህ የአፕል ሳይደር ቪኒጋር አጠቃቀም ነው። ይህ ዘዴ በተለይ ከእንብርት በታች ለሚከማቸው ስብ እጅግ ውጤታማ የሆነበት ምክንያት ኢንሱሊን የተባለውን ሆርሞን በቀጥታ ስለሚቆጣጠረው ነው። እናንተ ምግብ ስትመገቡ የደም ስኳር መጠናችሁ በፍጥነት ከፍ ይላል። በዚህ ጊዜ ሰውነታችሁ ኢንሱሊን ያመነጫል ማለት ነው። ኢንሱሊን ደግሞ ስብ አከማች ሆርሞን በመባል ይታወቃል። እናንተ በደማችሁ ያለውን የኢንሱሊን መጠን ከፍ ባለ ቁጥር ሰውነታችሁ ስብ ማቃጠል አይችልም። ይልቁንም ያገኘውን ሁሉ ወደ ታችኛው ቦርጭና ወደ ጎን ስብነት ይቀይረዋል። እናንተ 1 ወይም 2 የሾርባ ማንኪያ የአፕል ሳይደር ቪኒጋር በአንድ ትልቅ ብርጭቆ ውሃ በጥብጣችሁ ከምግብ በፊት በተለይ ደግሞ ካርቦሃይድሬት የበዛበት ምግብ ከመብላታችሁ በፊት ስትጠጡት በምግብ ውስጥ ያለው ስኳር ቀስ ብሎ ወደ ደም ውስጥ እንዲገባ ያደርጋል። ይህ ደግሞ ኢንሱሊን በከፍተኛ ሁኔታ እንዳይመነጭ ስለሚከላከል ሰውነታችሁ ስብ ከመቆለል ይልቅ ስቡን ለኃይልነት እንዲጠቀም ይገፋፋዋል። በተጨማሪም በቪኒጋር ውስጥ ያለው አሴቲክ አሲድ የሆድ ስብን የሚያቀልጡ ኢንዛይሞች እንዲነቃቁ ያደርጋል። ይህንን ለማድረግ ስትከተሉ ጥቂት እንቅስቃሴዎችን ማድረግ ይኖርባችኋል። ለምሳሌ ሁልጊዜም በውሃ በጥብጣችሁ መጠጣት አለባችሁ፣ ወይም ደግሞ ለብ ባለ ውሃ ውስጥ ብትከቱት ደግሞ ይበልጥ ይመረጣል። እንዲሁም ደግሞ የጥርስ ኢኒማል እንዳይጎዳ በሻይ ማንኪያ ወይም በስትሮ ብትጠጡትና ከጠጣችሁትም በኋላ አፋችሁን በውሃ ብትጉመጠመጡት ይመከራል። እናንተ ይህንን ቀላል የፈሳሽ ድብልቅ የዕለት ተዕለት ልማዳችሁ ካደረጋችሁት በተለይ ያ እልህኛው የታችኛው ቦርጭ በቀላሉ ሲቀልጥና የምግብ ፍላጎታችሁም ሲስተካከል ታያላችሁ። እነዚህን አምስቱን ያልተለመዱ መፍትሄዎች አንድ በአንድ ተቀናጅተው ሲተገበሩ ለውጡ በጣም ፈጣን ይሆናል ማለት ነው። እንግዲህ ውድ የጤና ጉዳይ ቻናል ቤተሰቦች ለዛሬ ያዘጋጀውላችሁ ስለ እልህኛው የታችኛው ቦርጭና የጎን ስብ አወጋገድ እንዲሁም ያልተለመዱ ሳይንሳዊ መፍትሄዎችን ይህንን ይመስል ነበር ማለት ነው። በመሰረቱ እነዚህን ቀላል ነገር ግን ጥልቅ ለውጦች በቀዝቃዛ ውሃ መታጠብ ጀምሮ እስከ ትክክለኛው የአተነፋፈስ ስልት በዕለት ተዕለት ህይወታችሁ ውስጥ በትክክል ማካተታችሁ ሰውነታችሁን ካልተፈለገ የስብ ክምችት ከመታደግ ባለፈ ለልብ ህመምና ለስኳር በሽታ የመጋለጥ ሁኔታዎችንም ለመቀነስ ትልቅ ዋስትና ይሆናችኋል። ይሁን እንጂ ማንኛውንም የአኗኗር ዘይቤ ለውጥ እንደየሰውነታችሁ ሁኔታ የተለያየ ተጽዕኖ ሊኖረው ስለሚችል ልዩ የጤና እክል ያለባችሁ ግለሰቦች ማለት ነው እነዚህ ልምምዶች ከመጀመራችሁ በፊት የህክምና ባለሙያ ማማከር እንዳለባችሁ መዘንጋት የለባችሁም። ተፈጥሮ የቸረችንን እነዚህን ጸጋዎች የሰውነታችንን ድብቅ አቅም በአግባቡ ተረድቶ መጠቀም የጤናማ ህይወት መሰረት ነው ማለት ነው። ይህ መረጃ ለብዙዎች ጠቃሚ እንዲሆን ስለምናምንበት ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ የጤና አምባሳደር ሁኑ እላለሁኝ። እናንተ እስከነዚህ 5 ያልተለመዱ መፍትሄዎች መካከል የትኛውን ለመጀመር ወስናችኋል? ወይስ ይህ ቪዲዮ አዲስ ግንዛቤ እየፈጠረላችሁ ይገኛል? ያላችሁን ተሞክሮ ወይም ጥያቄ በኮሜንት መስጫ ላይ አጋሩኝ። ብዙዎቻችሁ ከዳሌ ህመም ጋርና ከእርግዝና ጋር በተገናኘ ጥያቄዎች እየጠየቃችሁኝ ትገኛላችሁ። ለዚህ ደግሞ ጥሩ እውቀት የሚያስጨብጣችሁን ቪዲዮ እዚህ መጨረሻ ላይ አጋራችኋለሁ ማለት ነው። እንዲሁም የጽሁፍ መረጃ ለምትፈልጉ ደግሞ የቴሌግራም ቻናል ሊንኬን በዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ ማንበብ እውቀት መሸመት ትችላላችሁ። በቀጣይ በሌላ አዲስና ጠቃሚ የጤና መረጃ እስከንገናኝ ድረስ ጤናችሁ ተጠብቆ በደስታ ቆዩልኝ እላለሁ። መልካም ጊዜ ይሁንላችሁ።